ምላጭና መርፌው ያው እንግዲህ አለ አደባባይ ላይ ምላጭም እንደዚህ መርፌ 3 መርፌ ነው የወጣው። 3 መርፌ ነው የወጣው ማለት ነው ከሆዷ ውስጥ። ምላጭና መርፌው ያው እንግዲህ አለ አደባባይ ላይ ምላጭም እንደዚህ መርፌ 3 መርፌ ነው የወጣው። 3 መርፌ ነው የወጣው ማለት ነው ከሆዷ ውስጥ ማለት እና ይሄንን አይተው የማያውቁ የማያምኑ ሰዎች አሉ። ወይ መርፌ እንግዲህ የሰው ልጅ መርፌ አይወጣም። የሰው ልጅ መርፌ አይወጣም። እንግዲህ አሁን እዚህ አዲስ ምስማር ነው የተፋው ወይ ገዝቶት አይደለም ወይ ምን ነው ብሎት እዚሁ አይናችን እያየን ማለት ነው ያወጣውና እግዚአብሔር እንግዲህ ድንቅ ስራውን ቅዱስ ሚካኤልን ማንም የከለከለው ስራ የለም። ሰው ከሆድ የሚወጣ የዘንዶ እባብ ይወጣላቸዋል፣ እባብ ይወጣላቸዋል። ይሄ እግዚአብሔር ስራ ነው እንጂ እባቡን ዘንዶም በሆዳቸው ይዘውት አይመጡም። ቤተ ክርስቲያን ግን የእግዚአብሔር ድንቅ ስራ ሁሉም ማድረግ ስለሚችል ብቻ ነው። ኧረ ተው! ኢየሱስ ጌታ ነው! ኢየሱስ ጌታ ነው! ራጋምባሳ ካደባ ኢየሱስ ጌታ ነው! ሃሌሉያ! ቻምባ ካደባሶ ኢሊ ባባጋንዳሄ ኢላ ካባንዳጋስ ሃሌሉያ! እስኪ እሱን ፈውሰው። አጋንንት ታወጣለህ። ስርዓት አዛለው በጌታ በኢየሱስ ክርስቶስ። ቆይ አዎ፣ እሺ ታዘዝ። እንደ ግድ ነው። ቆይ እኔ ነኝ የሚይዝልህ፣ እኔ ነኝ የሚይዝልህ። ና አይ፣ ከዛ እንዴት እንዳርጎ እንዲያወጣ እኮ ነው። እንዴት አድርጋችሁ እንደምታወጣው በል አውጣው። አሁን አውጣ። እሺ ሄድ በኢየሱስ ስም። እሺ አዎ፣ ጮ አቶ ስርዓት ያዝ፣ ስርዓት ያዝ፣ አቶ ስርዓት ያዝ፣ ስርዓት ያዝ፣ ስርዓት ያዝ። እስን እንደዛ ነው። ሄድ አሃ፣ እሺ ሄድ እሺ ታባባባ ሄድ እሺ ራባካንዳ ሰለበጋንዶ ሄድ ይሄ ነው። እንዲህ ብላችሁ ነው የምታወጡት። ሄድ እንዲህ ብላችሁ ሃሌሉያ በሎ ላላላላላላላላላላላላ እሺ በቃ እሷ ሰባኪ ናት እንዴ? ሰባኪ ናት። ወጣት ሊደር ነበረች። ወጣት ሊደር ማለት ምን ማለት ነው? መልካም ወጣት አይደለም። እኛ ሌላ ነን። ከኮተት ጋር አይመቸንም። ኮተቱ የትኛው ነው? እኛ ሌላ ነን። ማንኛችሁ ነው መሆናችሁ እናንተ? አዲስ ማንኞቹ ናችሁ? እኛ ስትወለድ ለጌታ ስጡ ብለን ያሳቀፈን። ያሳቀፋችሁ? የት ነው ያሳቀፋችኋት? እዛ የተወለደችበት የት ሀገር ነው የተወለደች? አባቷን ከጥንቆላ ውተን ሌላ ጥንቆላ ከዳለሞቲ ስራውተን ወደ ጴንጤነት ኢየሩስ ተሰጣች፣ ረድኤት ተሰጣች፣ በጌታ ተፈወሱ። እልል በሉ ተባለ። ቆይ እስኪ አዳልሞቲ ጠቋር አዳልሞቲ አቤት ምን ልታዘዝ? ይኸው ከጠንቋይ ከዳልሞቲ ወደ ኢየሱስ የመጡትን እስኪያቸው ስለ ሞሚናት ኢንተርቪው አለብህ። ስለ ሞሚናት ኢንተርቪው አለብህ። ቆይ አይ ስርዓት እንደዚህ በጌታ በኢየሱስ ክርስቶስ ታዛችኋል። አቁም ስርዓት። እዚህ ጋር ስርዓት ስለሆነ እሺ፣ ኢንተርቪው ስለምትጠየቁ ብቻ ነው። እሺ እኛ እኮ ጠቋር እኛ አዳልሞቲ ነህ? እሺ አዳልሞቲ እንዴት ነው እዚህ ጋር የምታየው? የሆነ ኢየሱስ ጌታ ኢየሱስ የትኛው ኢየሱስ ይመቻችኋል? እኛ ትንሽ ትመተናለች። በጥፍ ነው ያቀመሰች። ከማርያም የተወለደው አይደለም። እሺ የትኛው ኢየሱስ አለ? ይለያል። የኛ ኢየሱስ ይለያል። ልዩ ነው። አሜን በሉ። ራባጋንዳስ ሃሌሉያ ይለያል። አዎ ልክ ነው። ኦርቶዶክስ ተዋህዶ የምትቀበል በድንግልና ጸንሳ በድንግልና የወለደችው ኢየሱስ ክርስቶስን ነው የምታመልከው። አምላክ ብላ የምትቀበለው እውነተኛውን አምላክ ጌታ ኢየሱስ ክርስቶስን በቀራንዮ መስቀል ላይ ለአዳም ልጆች ፍቅር ከሰማይ ወደ ምድር ወርዶ የተሰቀለው ኢየሱስ ክርስቶስ። እነሱ ደግሞ የሚያመልኩት የድንግል ማርያም ልጅ አይደለም፣ ሌላ ኢየሱስ። የትኛው ኢየሱስ ነው?
እውነተኛውን አውጣ። የትኛው ኢየሱስ ነው አንተ የምታመልከው? አሁን ቢዚ ናችሁ? ለምን ና በጌታው ኢየሱስ ክርስቶስ ታዘዝኩ። ና እውነተኛው ኢየሱስ እናገራለሁ። እሺ 6666 ጊዜ የተገረፈው ኢየሱስ እውነተኛው ኢየሱስ የማን ልጅ ነው? የድንግል ማርያም ልጅ። እናንተ የምታመልኩትስ? እኛ የምናመልከው የጨለማው አስመሳዩ ኢየሱስ አይደለም። ሱስ በኢየሱስ ዳኑ። እንዲህ ነው የምትሰብኩት? እንዲህ ነው። እውነተኛው ነው ግን እውነተኛው ነው። እውነተኛው በቀራንዮ መስቀል ላይ የተሰቀለው ኢየሱስ ነው። በኢየሱስ ክርስቶስ ነው። አይደለም። እውነተኛው የድንግል ማርያም ልጅ ነው የምታመልኩት? አይደለም። የኛ ኢየሱስ ይለያል። ከአብ ከወልድ ከመንፈስ ቅዱስ ጋር አንድነት ያለውን ኢየሱስ ክርስቶስን ነው። ተቃጥለና እያወራን ነው። ልቀቀን። ለምን እንደምን ችግር ተቃጥለን እየተናገረን የጎማ መስማር ነው። 21 መስማር ማለት ነው እንግዲህ። እሺ ይወጣለት ልጁ የታለ? መስመሩን አውጣ ቶሎ በል። በድንግል ማርያም ስም ተቃጠል። በጌታው ኢየሱስ ክርስቶስ አውጣ። በድንግል አውጣ ተባልክ። በኢየሱስ ክርስቶስ ስም አውጣ። ናውጣ። በጌታው ኢየሱስ ታዘዝክ። በቅዱስ ሚካኤል ስም ታዘዝ። በድንግል ማርያም ስም ታዘሃል። በቅዱስ ሚካኤል ስም አለ። አሁን የተረፋለ ቶሎ በል አውጣ። በጌታ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም የተረፈ ካለ አውጣ። ይኸው 2 መስማር ወጣ። እንግዲህ ይሄን አሁን ይሄ አስማት አይደለም። ይኸውና እግዚአብሔር ይመስገን። ይሄ እግዚአብሔር ስራ ነው፣ የቅዱስ ሚካኤል ስራ ነው። ሌላ ካለ አንጣ። ሌላም ካለ አውጣ ቶሎ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አውጣ። በኢየሱስ ክርስቶስ ስም ታዘሃል። እዛው ነው ታውታላችሁ። በኋላ ታውታላችሁ ማለት ነው። ጨረሳችሁ? ና እዚህ ጋር ና። ሌላ የለም። አይ እዚህ ጋር ወደ ፍለት ነው። በጌታ በኢየሱስ ክርስቶስ ስም ሌላ የለም። ጨርሰናል። በቃ ጨርሳችኋል። ማን ይመስክርባችሁ? ቅዱስ ሚካኤል ይመስክር። አይ ስርዓት ያዙ። ቅዱስ ሚካኤል ይመስክርባችሁ። አለ አሁንም ቶሎ ናውጣ። በናዝሬቱ በኢየሱስ ክርስቶስ ስም አውጣ ተብለሃል። አውጣ። ቅዱስ ሚካኤል ይመስክርብህ። አሁንም አውጣ ቶሎ በል አውጣ። የቀረውን ጥርግርግ አድርገህ አውጣ። የለም ጨርሰሃል። በቅዱስ ሚካኤል አብሳሩ ይመስክርብህ። የለም ና እዚህ ጋር ና፣ ወደዚሁ ና። ማን ይመስክርባችሁ? 19 ይመስክር። 19 ብሎ ነገር የለም። ማን ይመስክርባችሁ? አብሳሪ ቅዱስ ገብርኤል ይመስክርባችሁ። እንዴት ነው የገባው? በመተት ነው? አጋንንት ነው የገባው? ልጁ ነው አኝኮ የዋጠው? ተርጎበት መጠጥ ነው። በመጠጥ ውስጥ ነው የሰራው። አዎ እንግዲህ በመጠጥ ውስጥ ነው። ሰው አንዳንድ ጊዜ ድራማ ይመስለዋል። በመጠጥ አይሰጥም። እንዴት በመጠጥ ይሰጣል? እንዴት በምግብ ይሰጣል? እንዴት ምግብ ላይ መድኃኒት ይደረጋል? እየተባለ እንደ ሌላ ነገር እንደ ተሻለ እስኪ ምን ታረገኛለች በልቼው ይለይልኛል የሚሉ ሰዎች አሉ። ግን እግዚአብሔር ካልባረከው በእግዚአብሔር በስመ ሥላሴ በርክን ቀድሰን ካልበላ ነው ካልጠጣ ነው ምግብ እንደዚሁ አጋንንቱ በዛ በታዘዘበት ውስጥ ይሰራል ማለት ነው። እና በጌታ ኢየሱስ ክርስቶስ ስም በድንግል ማርያም ስም ታዘዙ። ትሄዳላችሁ? አሁን እንሄዳለን። ትሄዳላችሁ? ማን ይመስክርባችሁ? መልአኩ ይመስክርብን። የቤት ውስጥ የተቀበረውስ አውጥታለች ሴትዮ። ወደ እሷ ተመልሷል። ወደ እሷ የትኛው? ጎረቤትዮ። ስም እንዳጠራ አውጥታለች። ልክ ነው። አልዋሸህም ማለት ነው። ባለፈው ቅዱስ ሚካኤል ይዞት ጸበል ላይ ወይ አትን ነበር ያልኩት። እኔ ማውጣት አልችልም ሲል አትንና አውጣ ስለው አይደለም እኔ አላተነውም ወደ ራሷ ወደ ላከችኝ ይመልሳለሁ ብሎ ቃል ገብቶ ነበረ ማለት ወደ ላከችኝ ራሱ መልሳለሁ። ስለዚህ እነሱ ላይ የተመተተው መተት ቀጥታ ወደ ሴትዮዋ ሲመለስ ይከሽፋል ማለት ነው። ከነሱ ሴጣን ነው የሚቀብረው። ይሄን የሚያደርገው ሴጣን ነው። መተቱ ግን በተለያዩ እጽዋት የተለያዩ ማንኛውም ምዕመናን አንዳንድ ጊዜ እኮ ሰው ክፉ አጋንንት የሆነበት ሰዓት ላይ ነው ያለነው።
የሰው ልጅ አጋንንት ሰይጣን የሆነበት ሰዓት ላይ ነው ያለ ነው። እግዚአብሔር አምላክ ድንቅ ስራውን ሲሰራላቸው አሁን ብዙ ሰዎች በሆዳቸው ውስጥ እባብ ያለ እዚህም ይለፈልፋሉ። እባብ ሰርተናል ይላል። እባቡን በልተውት አይደለም። በእባቡ ቆዳ እየተቀመመ ከእባቡ ጋር የሚቀመማል። ከእባቡ ይወሰድና ከእባቡ አካል አንዱ ይወሰድና ለዛ ሰው ወይ በጠላ በጥብጠሽ ስጪው ወይ በምግብ አድርገሽ ስጪው ይላል። ቢያን ካደረገች በኋላ ልክ እባቡ ነፍስ ሰርቶ ሆዳችን ውስጥ ይሰራል ማለት ነው። ወይ የውሻ ቁስ አካል ከወሰድን ለመተተኛው ከተሰጠ መተተኛው ሄዶ ያንን የውሻ ወይም ደግሞ የድመት ቁስ አካል ተው በእርጋታ ነው እንጂ በብስጭት አይደለም። ያንን ነገር ካደረጋችሁ ልክ እንደዛ ከተደረገባችሁ ምንድነው? ያንኑ አካል ነው የጅብ ቆዳ በጅብ ቆዳ ከተመተተና ወደ ሰውየው አካል ውስጥ ከገባ ልክ የጅብ አካል ነው የሚሰራው ማለት ነው ሆዳችን ውስጥ። ወይም እባብ አካል ይሰራል፣ ወይም እንሽላሊት፣ እንቁራሪት እንደዛው የተለያየ በገባበት ነው አጋንንቱ የሚሰራው ማለት ነው። እና አጋንንት ይሄን ያህል የመስራት ባለፈው 9 መርፌ የወጣላት ልጅ አለች። እዚሁ እንግዲህ እያሉ እንደውም ትላልቅ መምህራኖች በነበሩበት ሰዓት 9 መርፌ ነው እዚሁ አውደ ምሕረት ላይ የተፋቸው ማለት ነው። 12 ምላጭ ይወጣለት አለ። ያው አሁንም እንደዚሁ ተሰቅሎ ነው ያለው 12 ምላጩ ማለት ነው። እና እግዚአብሔር አምላክ ድንቅ ስራን ይሰራል። እሺ ማንኛው አተ ና እንዴት መወዛወዝ? ና እስኪ ና እኔ ጋር ና፣ ምን ችግር የለም። ና እዚህ ጋር። አዎ ምንድን ነው ይሄ ያመጣኸው? የማን ንብረት ነው? ና ወደዚህ ስራት እኔ ነኝ እያናገርክ። ና እዚህ ጋር ወደዚህ ፊትን ወደዛ ዙር። አዎ ተቃጠል፣ እሳት ይውረድብህ። ምንድን ነው ያደረከው? ይሄ መተት ነው። ታዲያ መተት ከየት ነው ይዘህ የመጣህ? እንደ ከክርስቶስ ሳምራና ከምንድን ነው የምትባለው ኑሮና 6 ዋጋ። እሺ ከዛ ይኸውና መጣና። የት ነው ያወጣችሁት? ከየት ነው? እንዴት ከሆዷ ነው ያወጣው? አዋ ከሆዷ ነው ያወጣው። ታዲያ እንዴት አድርገህ ከሆዷ አወጣኸው? አርግተን። ሌላስ? በቃ የቀረ አንድ መርፌ ነበር እዛ ጋር አሁን አሰናበት ነው። ሌላ የለም። ለምን እዛው አታወጣም ነበረ? እሺ እንግዲህ ጠጠር ነው ደግሞ እሱ ይዞ የመጣው ማለት ነው። ጠጠር ነው ከሆዷ ያወጣው ማለት ነው። ያው ምን እናንተ ናችሁ ያወጣችሁት? እሷ ልጅቷ አውጣው ነው። ኧረ እንደኛ የተሰራው ነው። ታዲያ በላ ነው የተሰራችሁት። እሺ መርፌና ምላጩስ? እሱ በአስማት ገባ ታዲያ በአየር ላይ እና በቃ አሰናበት ነው። አሁን ከዚህ በኋላ የለም። ሽንቁሩ ሚካኤል ደግሞ ምርጥ እባብ እናወጣለን። ከዛ ውጪ እናወጣ። ሽንቁሩ ሚካኤል ደግሞ እባብ ታወጣላችሁ? አዎ እባብ ነው የምታወጡት? አዎ። አሁን እባብ አለ ወደ ውስጥ? አዎ። ስንት እባብ? 2 እባብ። አዎ። የት ነው የምታወጣው? ሽንቁሩ ነው። አንዱ ደግሞ እዚህ ነው። አንዱ ሽንቁሩ ሚካኤል፣ አንዱ እዚህ። የት? እዚህ ነው 12ቱ ጋር ፊት ለፊት ነው የምታወጣው። ፊት ለፊት ነው። እሺ እንደዚህ ደብቃለሁ። ለምን? ነገ ነው የማወጣው። ነገ ነው ቀናችን። ነገ ነው ቀናችሁ? በ13 እግዚአብሔር አሁን አውጣ ያላችሁ። እሺ ተነስ፣ ትሸኛለህ። ተዘጋጅ። ምላጭና መርፌው ያው እንግዲህ አለ አደባባይ ላይ ምላጭም እንደዚሁ መርፌ 3 መርፌ ነው የወጣው። 3 መርፌ ነው የወጣው ማለት ነው ከሆዷ ውስጥ ማለት እና ይሄንን አይተው የማያውቁ የማያምኑ ሰዎች አሉ። ወይ መርፌ እንግዲህ የሰው ልጅ መርፌ አይወጣም። የሰው ልጅ መርፌ አይወጣም። እንግዲህ አሁን እዚህ ጋር አዲስ ምስማር ነው የተፋው። ወይ ገዝቶት አይደለም ወይ ምን ብሎት እዚሁ አይናችን እያየን ማለት ነው ያወጣውና እግዚአብሔር እንግዲህ ድንቅ ስራውን ቅዱስ ሚካኤልን ማንም የከለክለው ስራ የለም። ሰው ከሆድ የሚወጣ የዘንዶ እባብ ይወጣላቸዋል። ይሄ እግዚአብሔር ስራ ነው እንጂ እባቡን ዘንዶውን በሆዳቸው ይዘውት አይመጡም። ቤተ ክርስቲያን ግን የእግዚአብሔር ድንቅ ስራ ሁሉም ማድረግ ስለሚችል ብቻ ነው። ባለመስማሮቹ ልትሄዱ ነው? ይበቃችኋል። እዚህ ጋር ወጣ ብላ ወደዚህ ጋር ጓደኛቸውን እንዳያምኑ ይጠራጠሩ። ሁሉንም ከመጠጥ ከሱ ከሁሉም ነገር ይራቁ። ሴጣን ነው። ምን ትመሰክራለህ አንተ? ራሱ ሴጣን ይመሰክራል። ለምንድን ነው የማይመሰክረው? አንዳንድ ሰዎች ሴጣን ከመቼ ጀምሮ ነው የእግዚአብሔርን ስም የሚጠራው ይላሉ።
ይጠራሉ። አይሁዳውያን ጌታችን ኢየሱስ ክርስቶስ መድኃኔዓለም ኢየሱስ ክርስቶስ በስጋ በመዋዕለ ስጋው ጊዜ እያስተማረ እያለ አይሁድ ይሄ የማርያም ልጅ ነው፣ ይሄ የዮሴፍ ልጅ ነው፣ ይሄ የዛ የጠራቢ የድግር ጠራቢ ልጅ ነው፣ የዛ የጠራቢ ልጅ ነው እያሉ ዮሴፍን ያንቋሽሹት ነበር። ጌታንም የሰው ልጅ ነው እያሉ የማርያም ልጅ ነው፣ የዛች የበመለት ልጅ ነው እያሉ ይሰድቡት ነበር፣ ይጠቃቀሱበት ነበር። ግን ሰይጣን ግን ምን ብሎ አስተማር? አንተ መሰከረ፣ አንተ እኮ የሕያው የእግዚአብሔር ልጅ ነህ፣ ልታጠፋን ጊዜያችን ሳይደርስ ልታጠፋን መጣህን ብሎ ጌታ ኢየሱስ ክርስቶስ የአምላክ ልጅ የድንግል ማርያም ልጅ መሆኑን መስክሯል። እና አሁን ሰይጣን እንዴት የእግዚአብሔርን ስም ይጠራል ይላል። ይጠራል እንዴ? ለምን አይጠራ? እሱም እኮ ተፈጥሯል። ፈጣሪውን ይጠራል፣ ያውቃል፣ ይንቀጠቀጥማል። ይንቀጠቀጣሉ፣ ግን መልካም ስራ አይሰሩም። ትልቁ ችግሩ መልካም ስራ ነው። ያም አምላክ እንደሆነ ያምኑታል፣ ይገዙላትም፣ ይንቀጠቀጣሉ። ስለዚህ ነው ስሙ የሚያንቀጠቅጣቸው። ስሙንም ይጠራሉ። እንዴ ሰይጣን አይጠራም ካለንማ ለምን በድንግል ማርያም ስም በጌታ በኢየሱስ ክርስቶስ ስም ስንለው ጌታ ኢየሱስ ክርስቶስን ይጠራል። እና ለአይሁዳውያን እንኳን መስክሮላቸዋል። እነ ጊዜው አልገባቸውም፣ አላስተዋለውም። ማስተዋል የሌለው ልብ ስለነበረባቸው በዛን ጊዜ ሰይጣን አንተ የሕያው የእግዚአብሔር ልጅ ነህ፣ ልታሰቃየን ጊዜያችን ሳይደርስ ልታሰቃየን መጣህን ባለ ጊዜ እነሱ ማመንና ንስሐ መግባት ነበረባቸው ማለት ነው። ግን አላመኑም። ለምን? ከዲያብሎሱ ከሰይጣኑ ሰው በልጧል። ሰው ሰይጣን የሆነበት ጊዜ ስለሆነ ማለት ነው። ዛሬም እንደዚሁ ነው። እናንተ አሁን በምንድን ነው የገባችሁት? መጠጥ ነው። መጠጥ አጠጥተህ ነው የገባው። በምን አልከኝ? ምንጃር ድረስ ወስደነው ነው መጠጥ ያጠጣ ነው። ምንጃር ድረስ ወሰዳችሁት፣ ከዛ መጠጥ አጠጣችሁት። በምን ገባ? ጠላው ላይ ነበር የተደረግነው። ጠላው ላይ ነበር የተደረግነው። በጠላው ምንጃር ድረስ ሄዳችሁ፣ ምንጃር ድረስ ሄዳችሁ በመጠጥ 40 ሺህ ብር እኮ ነው የተከፈለው። 40 ሺህ ብር ምን እንዲሆን? 40 ሺህ ብር ተከፈለብህ። ምን እንድትሆን? ሙሉ ነገሩን እንዲያጣ፣ ሙሉ በሙሉ ዜሮ እንዲሆን፣ ከቤተሰቡ እንዳይስማማ፣ ከቤተሰቡ እንዳይስማማ፣ ገንዘብ እንዳይበረከትለት፣ ከዘመዱ እንዲለያይ፣ ከወንድሞቹ ከእህቶቹ እንዲለያይ፣ በሚሰራው ስራ በጠቅላላ ባዶ እንዲሆን ነበር ያደረገው። እሺ፣ በሚሰራው ስራ ባዶ እጁ አመዳም እንዲሆን። እሺ፣ ሌላ ከሰው እያጣላ ነው ነበር። ከሰው እያደባደብ ነው። እሺ፣ ታሰርቁት ነበር? አይ አሳሰርቁት። ገንዘቡን ከኪሱ ሌባ እያዘዛችሁ ታሰርቁት ነበር? ራሱ ነበር የሚረጨው። ራሱ ይረጭ ነበር። ትንሽ ሲጠጣ ምንም አያስታውስም። ትንሽ ሲጠጣ ገንዘቡን ከኪሱ እያወጣ ይሰጣል። ሲሰጥ እናንተ ምን ደስ ይላችኋል? በደስታ ነው። በጣም ነው ደስ ይላል። ለድሃ ነው የሚሰጠው? ለሀብታም ዝም ብሎ ነው የሚሸልመው። ምንም አያስታውስም። ለድሃ ነው የሚሰጠው። ጭፈራ ቤት ነው የሚጨርሰው። ጭፈራ ቤት ነው። እና ይሄንን የሚያደርገው ልጁ ከልቡ ነው? እናንተ ናችሁ? ልጁ ምንም የሚያውቀው ነገር የለም። ከ3 ቢራ በላይ እኛ ነን የምንጠጣው። ከ3 ቢራ በላይ 28 ድረስ እናስጠጣዋለን። 28 ድረስ 27 ቢራ 27 ቢራ ታስጠጡታላችሁ። ግን እናንተ ልጁ ሲሆን ስንት ይጠጣል? 3 ወይ 5 ነው የሚጠጣው። ወይ 3 ወይ 5 ነው። 3 ቢራ ሲሆን ያቆማል ልጁ ሲሆን። እኔ ከሆንኩኝ ግን 27 ቢራ አስጠጣዋለሁኝ። ምዕመናን ትምህርት መውሰድ አለባችሁ። አብዛኛው ወጣቶች እንግዲህ ከ3 በላይ ያለው የማን ነው? ነው የኛ እያለ ነው እዚህ ጋር። ከ3 በላይ ያለው የማን ነው? የእናንተ ነው። እንግዲህ ይሄንን ቆይ አንተ ልጁ መጠጥ ሲጠጣ ቢያማትብ ኖሮ ወይም ቢጸልይ ኖሮ ትገቡበታላችሁ? መቼም አንገባም ነበር። መቼም አትገቡ ነበር አይደለ? ምንጣፍ ያገለግል ነበር። ተክለ ሃይማኖት ምንጣፍ ያገለግል ነበር። አዎ ተክለ ሃይማኖት ያገለግል ነበር። የት? ወንጂ ተክለ ሃይማኖት በምንጣፍ ምንጣፍ እያነጠፈ ያገለግል ነበር። ዋጋ አለው ማለት ነው። ምንጣፍም ማንጠፍ ለጥምቀት ማገልገል ዋጋ አለው። ይሄን ያቃጠላችሁ? አዋ ባለሀብት ሲሆን እድሉን ወሰድንበት። ባለሀብት ስለሆነ እድሉን ወሰደበት። አይ ስም እንዳጠሩ ብያለሁ። ስም አትጥሩ፣ ስም እንዳጠሩ። ቅዱስ ሚካኤል ይመልስለታል። አሁንማ ታስረናል። መልአኩ አስሮናል። አሁን ቅዱስ ሚካኤል አሰራችሁ፣ ቅዱስ ገብርኤል አሰራችሁ። አሁን ትሄዳላችሁ። ስንት ናችሁ ጠቅላላ?
13 ብቻ ነው የቀረነው። 13 አጋንንት ናቸው። ሴጣን አጋንንት ነን። ሉሲፈር አለ። የሉሲፈር መንፈስ አለ። የሉሲፈር መንፈስ አለ። እንቆያለን ገና። የሉሲፈሩ ይቆያል። ለምን? ገና አሁን የተቀላቀልነው። ሉሲፈሩን ደግሞ ጠርቷል። መተቱ ካለ ሉሲፈሩን። ስለዚህ አንድ አይነ ጥላ ካለ፣ የሰው ልጅ ላይ አይነ ጥላ ካለ፣ ቡዳ ካለ ሌላውን መንፈስ ደግሞ ይስባል፣ ያጠራቀማል ማለት ነው። ታሰረም አልታሰረም ይስባል፣ ካልታሰረ በስተቀር ማለት። ለምን? አጋንንት ያው ወገኑን ይፈልጋልና፣ ወገኑን ስለሚፈልግ ልክ እናንተ ድግስ ደግሳችሁ ጓደኞቻችሁን፣ ቤተሰቦቻችሁን፣ ዘመዶቻችሁን እንደምትጋብዙ ሁሉ ሴጣን ዲያብሎስም እንደዚሁ ያው አንድ ቡዳ ካለ ዛሩን፣ ውቃቢውን፣ አይነ ጥላውን፣ መተቱን ሁሉ ይሰበስባል ማለት ነው። ስለዚህ ነው አሁን በቅርብ ነው የገባው ሉሲፈሩ። ለምን? 4 ቀን ከገዳም መጥቶ ነበረ። ከገዳም ሲመጣ አገኘ ነው። መንገድ ላይ ያገኛችሁት? እንዴት? ሙዚቃ አዳመጠ። ሙዚቃ? የትኛው ሙዚቃ? የታምራትን ሙዚቃ። ምን የሚለውን እስኪ ያሳዩ። ምን የሚለውን ሙዚቃ? ደስ ይለዋል። ልጁ ይወደዋል። ልጁ ይወደዋል። የታምራትን ሙዚቃ ልጁ ይወደዋል። ይዘፍናል። እስኪ ንገረኝ። እስኪ በልና የገባበትን ሙዚቃ ንገረኝ። በላ በጌታ ኢየሱስ ክርስቶስ አዘዝኩ እኮ። ያቁስል ድኖ ሳይሽርላት አልሄድም ዳግመኛ ላቆስላት ሰላሟን ህመም ልሰራበት አልሄድም ረስታኝ ትኑርበት። ይሄ ነው መግቢያችሁ? ይሄ ነው ለጓደኛውን የዘፈነና ለየትኛው ልጁ ለጓደኛውን የዘፈነላት እና መዝሙርስ ቢዘምርላት ኖሮ ጴንጤ ነበረች። ያችኛዋ ጴንጤ ነበረች፣ ጓደኛው ጴንጤ ነበረች። ስለዚህ ዘፈኑን የዘፈነላት ለሱ ነው። ግድ የለም አሁን ቅዱስ ሚካኤል ይሰጠዋል የራሱ የሆነችው። አሁን እንሄዳለን። አትናደዱ። አሁን ሁላችሁም ትሄዳላችሁ። ተሰብሰቡ። እሺ ተሰብሰቡ። ባለበት በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅድስት ስላሴ ስም ሲኦል ታስረናል። ላንመለስ እስከነ ሰራዊታችን በመድኃኔዓለም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅድስት ኪዳነ ምሕረት ስም ሲኦል እንገባለን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል አስሬያችኋለሁ። 7 ጊዜ ጮኻችሁ ቶሎ ተዘጋጃ። በላት ይሸኝህ ተዘጋ። ወይ ና ተነስ ምን ነው አይደለም አምላክ ብቻ የምንለው ስላዳንም አይደለም ዓለምን በጥበቡ እግዚአብሔር ስለፈጠረበትም አይደለም ከዓለም በፊት ስለነበረም አይደለም ሲሞት ያየነው ኢየሱስ ምናችን ነው? አይሰማ ምናችን ነው? አምላካችን አናፍርበትም። ሲሰቀል ያየነው አረሱ አይገርመንም? ወደ መቃብር እየወረደ ኢየሱስ ለኛ ምናችን ነው? እና ይህቺ መቅደላዊት የመቅደሎን ሀገሯን ማርያም የተባለችን ሴት ኢየሱስ ከፈወሳት በኋላ እሷና ሌሎች ሴቶች በገንዘባቸው ሳይቀር ኢየሱስን ያገለግሉት ነበር አለ ሉቃስ። ይህቺ ሴት እንግዲህ ታሪኳ የተቀየረላት ሴት ስለሆነች በተኛችበት በሌሊት ኢየሱስ እንደተሰቀለ አውቃለች፣ መቃብር ውስጥ እንዳለ አውቃለች። ታዲያ ምን አደረገች? ወደ ኢየሱስ በሌሊት ገስግሳ መጣች ይላል መጽሐፍ ቅዱስ። በሌሊት ገስግሳ ለምን መጣች ካልን እዛ መቃብር ውስጥ ያለው ለመቅደላዊት ሕይወቷን የቀየረው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለስም አጠራሩ ይሁንለትና እዛ መቃብር ውስጥ ሆኖ ለኔ አምላኬ ነው የሚል እምነት አላት። ተሰቅሎም ያለው ለኔ ጌታዬ ነው፣ ንጉሴ ነው፣ መድኃኒቴ ነው። ስለፈወሰኝ አይደለም፣ ነፃ ስላወጣኝ አይደለም፣ ታምራት ስላደረገልኝ አይደለም። ቢሞት እንኳን መቃብር ውስጥ ቢሆን እንኳን ኢየሱስ ለኔ ምኔ ነው? አይሰማም? ምናችን ነው? አምላካችን ነው። ታዲያ
ይህንን መከተል ሐዋርያው ቅዱስ ሉቃስ ይነግረንና ኢየሱስ ሰዎችን ሰብስቦ አጋንንትን እያስጨነቀ አጋንንትን እያሳደደ ዋለ ቀኑን ሙሉ። በዚህ ጊዜ እጅግ በጣም ብዙ ሰዎች ሲከተሉት ኢየሱስ አየና ወደ ማዶ እንሻገር አላቸው። ከቃሉ ጋር ናችሁ? ወዴት እንሻገር? ክርስቲያኖች መሻገር የሚባለው የመጽሐፍ ቅዱስ ሐሳብ ቦታ መቀየር አይደለም። መሻገር ማለት በንስሐ መሻገር ነው። መሻገር ማለት በቅዱስ ቁርባን መሻገር ነው። መሻገር የሚል የመጽሐፍ ቅዱስ አንድ ሙሉ ክፍል አለ። ኦሪት ዘጸአት ይባላል። ኦሪት ዘመን ይባላል። ከቃሉ ጋር ናቸው? ኦሪት ዘመን ይባላል። ዘጸአት ይባላል። መሻገር ነው፣ መውጣት ነው፣ ነፃ መሆን ማለት ነው። የፈርዖን አሰራር አለ። ፈርዖን በአጋንንት ይመሰላል። ፈርዖን በክፋት ይመሰላል። ግብጽ በሲኦል ትመሰላለች። ከቃሉ ጋር ናቸው? ግብጽ በምን ትመሰላለች? በሲኦል ትመሰላለች። የእግዚአብሔርን ሕዝብ እግዚአብሔርን የሚያመልከውን ሕዝብ ግብፃውያን እስራኤላውያንን አስጨንቀው ገዟቸው ይላል መጽሐፍ ቅዱስ። በዛ መጨነቅ ውስጥ እንባ ነበረ። በዛ መጨነቅ ውስጥ የእስራኤላውያን ለቅሶ ነበር። በዛ መጨነቅ ውስጥ የእስራኤላውያን ሕመም አለ። እጅግ ከባድ የሚባለው መከራ አንድ ራሔል በተባለች ሴት ላይ ተፈጸመ። ያም መከራ ክርስቲያኖች እስራኤላውያን ለግብፃውያን ሸክላ በሚደረድሩበት ዘመን አንዲት ሴት ምጧ መጣና ልጅ ወለደች ይላል። ከቃሉ ጋር ናችሁ? ምን ወለደች? ልጅ ወለደች። ከጠባቂዎቹ አንዱም ጠጋ ብሎ ይህ የምትወልጂው ልጅ የልጅም ደም ለሸክላ ጥንካሬ ጥሩ ነውና ልጅሽን ከሸክላ ጭቃ ጋር አብረሽ እርገጪው አለ። ከእንደዚህ አይነት መቅሰፍት ማን ይሰውረን? በጣም እጅግ ከመጽሐፍ ቅዱስ ውስጥ ዘግናኝ ከሚባሉ ግድያዎች የራሔል ልጅ የተገደለው ነው። እናቱ እያለቀሰች ልጇን ረገጠችው። እዛ ሞተ፣ ደሙ ፈሰሰ። እንባዋን አንብታ ወደ አርያም ሃሎኑ በዚህ ሰማይ አምላክ እስራኤል፣ በዚህ ሰማይ በእውነት የእስራኤል አምላክ አለን? ክርስቲያኖች ይሄ ነው ልመና ማለት። በዚህ ሰማይ ለቤተ ክርስቲያን የሚፈርደው ኢየሱስ አለን? አለ የለም? ክርስቲያኖች አለ። በእውነት በዚህ ሰማይ ለእስራኤላውያን የሚፈርደው የእስራኤል ንጉሥ አለን ብላ እንባዋን ወደ ሰማይ ረጨች። ያቺ እንባ ጸባዖት ደርሳ፣ ያቺ እንባ ጽራሪያም ደርሳ እግዚአብሔር ትንሽ በሚመስለው 40 ዓመት ባስቆጠረው በሙሴ አድሮ እስራኤላውያንን ከግብጽ ባርነት በቀይ ባህር በኩል ሲያወጣ በአጋንንት የተመሰለ ፈርዖንና አገልጋዮቹን እግዚአብሔር ሲኦል በምትመስለው በዛው በኤርትራ ባህር አስጥሞ አስቀራቸው። ለእግዚአብሔር የሚሳነው ነገር አለን? የለም። ስለዚህ አሁን የምንረዳው ነገር ፈርዖን በሰይጣን ይመሰላል። ታዲያ እግዚአብሔር ምን አደረገው ካልን ፈርዖንን በዛ ባህር ውስጥ አሰጠመው። ማስጠም ምንድነው ካልን ከእስራኤላውያን አንድም ወገን ባህር ውስጥ እንዳልቀረው ሁሉ ከአማኞች ወገንም ከሰይጣን ጋር አብሮ የሚቀር የለም። ክብርና ምስጋና ለእርሱ ይሁንለትና ሁሉም በኢየሱስ ክርስቶስ ስምና ስልጣን ይሻገራሉ። ነገር ግን ፈርዖንና ተከታዮቹ ወይም ፈርዖን የተባለ ሰይጣንና አሽከሮቹ በዛ በኤርትራ ባህር ይቀራሉ። ለዚህ ነው ዮሐንስ በራእዩ ስለዚህ ሰይጣን ሲናገር ሰይጣን የመጨረሻው ዘመን እንደሆነ አውቆ ይለናል። የመቼው ዘመን? ከቃሉ ጋር ናችሁ? የምኑ ዘመን? የዮሐንስ ራእይ ምዕራፍ 12 ላይ ሰይጣን የመጨረሻ ዘመን እንደሆነ አውቆ ይላል። ብቻውንም እንዳይቀር ብዙዎችን ለማሳት ወረደ ይላል። ምክንያቱም ሰይጣን በሲኦል ብቻው መቅረት ስለማይፈልግ፣ በገሃነም መጣል ስለማይፈልግ ብዙዎችን ከእውነት መንገድ እያስወጣ አብሮ የሚኖርለት ስለሚፈልግ ከሰማይ የተጣለው ሰዎችን ሲተናኮል ይኖራል። ሰው የሚባለው ሰው ፍጥረት እስከ መጨረሻ ዘመን ድረስ በተለያየ በሐሰት ትምህርት፣ በክፋት፣ በጥንቆላ፣ በዝሙት፣ በሴራ፣ በተለያየ ኃጢአት በሰይጣን ሲፈተን ይኖራል።
ለመፈተኑ ግን ሰይጣን ተጠያቂ አይሆንም። ከቃሉ ጋር ናችሁ? ይሄ ነው የቤተክርስቲያን ትምህርት። ሰይጣን እናንተ ስለመውደቃችሁ ተጠያቂ ሊሆን ይችላል እንዴ? በሰይጣን አናሳብብም። ነገር ግን ሰይጣን ልክ እንደ ነጋዴ ክፉ ነገርን ያቀርብልናል። አንድ አባት ሲናገሩ እንደሰማነው ሰይጣን ስራው ልክ እንደ ነጋዴ አቅርቦት ነው። አቅርቦት ደግሞ በገበያ ሁሉ አለ። መርጠን መጠቀም የማን ፋንታ ነው? ቤተክርስቲያንም ንጹህ የሆነውን ነገር ቅዱስ የሆነውን ነገር ታቀርባለች። ሰይጣንም በዛው ልክ ክፉ የሆነውን ነገር ያቀርባል። እጃችሁን ሰዳችሁ የፈለጋችሁትን መምረጥ ነፃ ፍቃድ እግዚአብሔር ለማን ሰጥቷል? ክርስቲያኖች ለእያንዳንዱ ሰው ተሰጥቶታል። ስለዚህ መርጠን ነው የምንኖረው። ስለዚህ ሰይጣን ብቻውን እንዳይቀር ብዙዎችን ያስታል። ሰይጣን ብቻውን እንዳይሆን ብዙዎችን ያታልላል። ሰይጣን ለብቻው እንዳይቀር ለብዙዎች ወጥመድ ይዘረጋል። ከሳሽ ነው፣ አሳዳጅ ነው፣ ጩኸታም ነው፣ የሐሰት አባት ነው፣ የመምራት ፍላጎት አለው፣ የመቆጣጠር እቅድ አለው፣ መሪ መሆን ይሻል። ኢየሱስ ክርስቶስ ግን ከኛ ላይ በመስቀሉ ጠርቆ ነፃ አውጥቶናል። ክብርና ምስጋና ለሱ ይሁንለት። አሁን ለብቻችን በነፃነት እያመለክን እንድንኖር የታደልን ፍጥረታት ነን። በሱ አሸንክታብ ላለመያዝ ኢየሱስ ደቀ መዛሙርቱን ጠርቶ ለእያንዳንዱ ሂዱ በስሜ እያጠመቃችሁ አጋንንትን እያሳደዳችሁ ሕዝቡን ነፃ አድርጉት ተብሏል። ሕዝቡን ምን አድርጉት? ሕዝቡን ምን አድርጉት? በጣም ብዙ የታሰረ ሰው አለ። ይገርመኛል። የኢየሱስ ትእዛዝ ደግሞ ሁሌ አንድ ነው። ፈታችሁ ምን አድርጉልኝ ነው ያለው። ፈታችሁ አምጡልኝ። ደስ አይልም? ክርስቲያኖች እያንዳንዳችሁ እየተፈታችሁ እንድትመጡለት ይፈልጋል። የደቀ መዛሙርቱ ስራ ፈቶ ለክርስቶስ ማምጣት ነው። ለዚህ ነው ያቺን አህያ ሂዱና ፈታችሁ ምን በሉልኝ። አይሰማም? እባካችሁ ፈታችሁ ምን በሉልኝ? አምጡልኝ፣ አምጡልኝ። ይሄ ነው ትእዛዙ። አምጡልኝ ማለት ያቺ አህያ ባለቤቷ አይጠቀስም፣ ምክንያቱም ባለቤቷ አይታወቅም። አሁን ግን ተፈታ ከመጣች በኋላ ኢየሱስ በአህያዋ ላይ ቁጭ አላለም። ነገሰባት አልነገሰባትም? ዛሬ ድረስ አንዲትን አህያ እያነሳን የምንነጋገረው ማን ስለተቀመጠባት ነው። ማን ስለተቀመጠባት? በጣም ጥቂት ደቂቃ ሊሆን ይችላል፣ ግን ማን ተቀምጦባታል? ስለዚህ ያቺን አህያ ሁሌ ወንጌል በሰበክንበት ቦታ ኢየሱስን የተሸከመች የከበረች ፍጥረት ናት እንላለን። ስለዚህ ደቀ መዛሙርቱ ምን አደረጉ ካለ ፈቱና ለማን አመጡለት? ለኢየሱስ አመጡለት። ዛሬም የቤተ ክርስቲያን ስራዋ በንስሐ የካህናት ስራ በንስሐ እናንተን እየፈቱ ለማን ማምጣት ነው? ለማን ማምጣት ነው? ለኢየሱስ ማምጣት። ከዛ ኢየሱስ በእናንተ ላይ ምን ያደርጋል? ያድርባቸዋል። ቅዱሱ መንፈስ ይታተምባቸዋል። እሱ ይከብርባቸዋል። እሱ የከበረበት ሰው ደግሞ ለዘላለም እንደተከበረ ምን ይላል? አረ መድኃኔዓለም በሁላችን ላይ ነግሶ ይኑርብን። ሌሎች ነገስታት ይውደቁልን፣ በእኛ ላይ ኢየሱስ ብቻ ይንገስብን። ክርስቲያኖች እሱ የተቀመጠባት የተናቀችው አህያ መጽሐፍ ቅዱስ ላይ ስሟ ተጠቅሶ ተቀምጧል። ለምን? እሷ የከበረችውን ሳይሆን የተቀመጠባት ምን ስለሆነ የከበረ የክብር ጥግ የክብር ራስ የቤተ ክርስቲያን የበላይዋ በደሙ መስራች በዛች አህያ ላይ ተቀምጦ አከበራት። ስለዚህ በእሷ ላይ የተቀመጠ በእኛ ላይ እንዲቀመጥ የእሱ ቅዱስ ፍቃድ ይሁንልን። ስለዚህ ወደ ነገራችን ስንመለስ ቅዱስ ሉቃስ ምን ይለናል? ኢየሱስ ብዙ ሰዎች ሲከቡት አይቶ ትቷቸው ሊሄድ ስለፈለገ ደቀ መዛሙርቱን ጠራና ወደ ማዶ እንሻገር አላቸው። በዚህ ዓለም ያሉ ሰዎች ብዙ ጊዜ እናሻግራቸዋለን ይላሉ። ከቃሉ ጋር ናቸው። ምን እንላቸዋለን? አይሰማም? ምን እንላቸዋለን? ኢየሱስ ግን አብረን ምን እንበል አለ? እንሻገር አለ። እንሂድ አላቸው። አሁን በታንኳ ውስጥ ሲገቡ ኢየሱስ ከታንኳይቱ በታች ገባና ተኛ ይላል። ምን አለ? አይሰማም? ምን አለ? አሁን ስለ ሃይማኖት ነው የምንነጋገረው። ከቃሉ ጋር ናቸው። ስለምናችን ነው የምናወራው? ስለ ሃይማኖታችን። በጣም የከበረ ሃይማኖት ነው ያለን። ክብርና ምስጋና ለሱ ይሁንለትና እጅግ የተለየ ድንቅ የሆነ የምንኮራበት ሃይማኖት ነው ያለን። አንድ ቀን አንገታችንን የምንደፋበት ምንም ምክንያት የለንም። እና ኢየሱስ ለትራንስፖርት የተጠቀማት ታንኳ ውስጥ ከደቀ መዛሙርቱ ጋር ገብቶ እጅግ በሚገርም ሁኔታ እሱ ገባና ተኛ።
4 ወንጌል አለን። ከቃሉ ጋር ናችሁ? ስንት ወንጌል አለን? 4 ወንጌል። የማቴዎስ፣ የማርቆስ፣ እስኪ ቀጥሉ፣ የሉቃስና የማን ይባላል? የዮሐንስ። ደግሞ መልእክታትም አሉ። እንደው በ4 ወንጌል ላይ ብቻ ስለ ኢየሱስ የተነገሩ ቃላትን ልንገራችሁ። የመጀመሪያው ኢየሱስ ተወለደ ሚል ታገኛላችሁ። ኢየሱስ ምን አለ? ከጽንሰቱ ጀምሮ ያለው ቃል አለ። ትንሽ ቆይና ተወለደ፣ በበረተኛ በጨርቅም ተጠቀለለ ይባላል። እጅግ እየወረደ ሲመጣ ኢየሱስ ደከመ ይላል። ኢየሱስ ምን አለ? ደግሞ ተራበ ይላል። ደግሞ ተጠማ ይላል። ከቃሉ ጋር ናቸው? ምን አለ? ተራበ፣ ተጠማ፣ እየከበደ ኢየሱስ አለቀሰ ይላል። ኢየሱስ ምን አለ? ምን አለ? አለቀሰ ይላል። ይወርድና ደግሞ ራሱ ሉቃስ እንደው ኢየሱስ ፈራ፣ አዘነም ይላል፣ ተከዘም ይላል። አባት ሆይ ይቺ ጽዋ ከኔ ትለፍ ብሎ ለመነም ይላል። አረሱ አይገርም? ኢየሱስ ሞተ ይላል። ከቃሉ ጋር ናቸው? እንደ ቸነከሩትን ሕማሙን ግርፋቱን ይቆጥሩና መጨረሻ ላይ በጣም በአጭር ቃል ኢየሱስ ምን አለ ይሉናል ወንጌላውያን? ሞተ ይሉናል። እንደውም በጣም ከሚገርመን ለሐማርያም ከሚባል አገልግሎታችን ላይ ድንግል ማርያም እጅግ ድንቅ ሆኖባት የልጇ መሞት ተሰቅሎ አየችውና ይላል ኢየሱስ ተሰቅሎ አይታ ዮሐንስ ወንጌላዊ ድንግል ሆይ አሁን እንሂድ አላት። አሁን ምን እንበል? ልብ በሉ የሐዘኗን ብዛት። እንሂድ ሲላት እመቤታችን የኢየሱስን በፈቃዱ ነፍሱን መስጠት አውቃ ዮሐንስ ሆይ ልጄ ኢየሱስ በእውነት ሞተን አለችው። ምን አለን? ሞተ አለችው። ዮሐንስም አዎ ሞተ አላት ይላል። ከቃሉ ጋር ናችሁ? አዎ ምን አለ? ሞተ፣ ሞተ፣ ተቀበረ ይላል። አሁን ነው ኢየሱስ አምላካችን ነው። ከቃሉ ጋር ናችሁ? ግን እነዚህን ቃላት ሰዎች ሲያነቡ አምላካችሁ ከሆነ እንዴት ይራባል? አምላካችሁ ከሆነ እንዴት ይጠማል? አምላካችሁ ከሆነ እንዴት በዲያብሎስ ይፈተን ዘንድ ይፈቅዳል? አምላካችሁ ከሆነ እንዴት ይሰቀላል? እንዴት ወደ መቃብር ይወርዳል ይላሉ አይደል? ለዚህ ፍጹም መልሳችን ኢየሱስ ማለት ፍጹም ሰው ፍጹም አምላክ ነው። በሉ እስኪ ኢየሱስ ማለት መስክሩ በሉ። ኢየሱስ ማለት ፍጹም ሰው ፍጹም አምላክ ነው። በጣም አሁን የነገርኳችሁን ረጅም አረፍተ ነገር ሊገልጥልን የሚችል ነገረ መለኮታዊው ቃል ኢየሱስ ማለት በሉ። ደከማችሁ እንዴ? ኢየሱስ ማለት ተዋህዶ ነው። ምን ማለት ነው? ምን ማለት ነው? አያችሁ፣ ሃይማኖታችንስ ምንድነው? ኦርቶዶክስ ተዋህዶ። ልዩ የሚያደርገን ይሄ ነው። ስለዚህ ኢየሱስ ገባና ተኛ ይለናል። የሚጠብቀኝ አያንቀላፋም አይተኛም ተብሎ በነቢያት የተነገረለት ፍጹም ሰው መሆኑን ለማጠየቅ የኛን ደካማ ስጋ እንደተዋሃደ ለማጠየቅ ኢየሱስ ተኛ። አሁን ሲተኛ አሁን ባህሩ ይናጣል። ደቀ መዛሙርቱ ደግሞ ስራቸው ኢየሱስን እየተከተሉ ከኢየሱስ ትምህርት መውሰድ ነው። ኢየሱስ የሚያደርገውን ለወደፊት ይጠቅመናል ብለው ከስር ከስሩ ይማራሉ። ዛሬ ኢየሱስ በብዛት አጋንንት ሲያወጣ ነው የዋለው። ታዲያ በታንኳው ውስጥ ገብቶ ተኝቷል። ወዲያው በታንኳው ዙሪያ ያለው ማዕበል መናጥ ጀመረ። ስለዚህ ደቀ መዛሙርቱ በአእምሯቸው የመጣው ኢየሱስ ቀን ያሳደዳቸው አጋንንት ማዕበሉን ምን እያደረጉብን ነው? እያናወጡብን ነው። ፈሩ፣ ተጨነቁ፣ ተርበተበቱ፣ ጨነቃቸው። አልጨነቃችሁም ክርስቲያኖች? ጨንቋችሁ አያውቅም? ጨንቆን አያውቅም? ክርስቲያኖች እጅግ በጣም ብዙ ነገር ጨንቆን ያውቃል። ጨነቃቸው፣ ጠበባቸው፣ ፈሩ፣ ደነገጡ። በኋላ ላይ ግን ምን ተፈጠረ? ኢየሱስን እየሮጡ መጥቶ የመጨረሻው አማራጭ ነው። አብዛኛዎቹ እነ ጴጥሮስ ታንኳ ላይ ቆመው አሳ የሚያጠምዱ ሰዎች ናቸው። አሁን ግን የገጠማቸው ፈተና በእውቀት የሚታለፍ አይደለም፣ በሙያ የሚታለፍ አይደለም። የሆነ ልዩ የሆነ እርዳታ ስለሚያስፈልጋቸው ልዩ የሆነ እርዳታችን ደግሞ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለሱ ይሁንለት። ሊረዳን የሚችለው እሱ ነው። ነፃ ሊያወጣን የሚችለው እሱ ነው። ስለዚህ ደቀ መዛሙርቱ ጠጋሉና ጌታ ሆይ ስንጠፋ አይገድህምን አሉት። ምን አይልህ? እንደ ስንጠፋ ዝም ብለህ ተጨነቅን። በቃ ይሄ ነው ጩኸት። አቤቱ ኢየሱስ ሆይ አድነን፣ ፈራን አሉ። የፈሩት ማዕበሉን አይደለም፣ የፈሩት አጋንንቱን ነው። ማንን ነው የፈሩት? ቀን አንተ ያሳደድካቸው ነው ጥያቄው። ማታ ላይ እኛን መርከባችንን ሊጥሉት ነው አሉ።
ኢየሱስ ተነሳና ተቆጣቸው። ምን አይነት ቁጣ ካልን ጽድቅ ያለበት ቁጣ። እምነታችሁ የታለ አለ። ምናችሁ የታለ? ምናችሁ የታለ? እምነታችሁ ለምን ትፈራላችሁ? እምነታችሁ የታለ አለ። ምን እያለን ነው? በእናንተ ውስጥ አጋንንትን መጣል የሚችል እምነት የለም ወይ እያላቸው ነው። በእኔ ካመናችሁ በስሜ አጋንንትን ድል ማድረግ ትችላላችሁ እያላቸው ነው። በእናንተ ውስጥ ልዩ የሆነ ጸጋ ስላለ በዛ ጸጋ አጋንንትን ማስቆም ትችላላችሁ። ታዲያ የታለ እምነታችሁ አላቸው። ዝምን ያሉት ኢየሱስ ተነሳና በመርከቡ በታንኳው ዙሪያ ሲናወጥ የነበረውን ማዕበል ጸጥ በላለው። ክብርና ምስጋና ለሱ ይሁንለት። አሁንም የሚያናውጠንን ከሳሽ ኃይል የክፋት ኃይል ኢየሱስ ክርስቶስ ከሀገራችን ላይ ጸጥ ያድርግልን። ጸጥ በል አለው፣ ጸጥም አለ ይላል። አሁን ከዚህ የምንረዳው ነገር አጋንንት በዙሪያችሁ ሆኖ ቢያፏጭ፣ ቢኳሽ፣ ቢዋሽ፣ ቢከስስ እግዚአብሔር በእናንተ ውስጥ ስላለ ድል ሊያደርጋችሁ ይችላል ወይ? ክርስቲያኖች ይችላል ወይ? ሊያሸንፋችሁ ይችላል ወይ? ነፃ ልትወጡ አትችሉም ወይ? እንችላለን፣ እንችላለን። ልናሸንፈው እንችላለን። ድል ልናደርገው እንችላለን። እርሱ ራሱ ተፈትኖ የሚፈተኑትን ይረዳቸዋል ስለተባለ ልናሸንፈው የምንችልበትን የቅድስና መንገዶች ራሱ ስላሳየን እሱም በከሳሽ በዲያብሎስ 40 ቀን ከጾመ በኋላ ተፈተነ ብሎ ስለተነገረለት የተፈተኑትን የሚፈተኑትንም ሊረዳቸው አቅም አለው። ይችላል። ምን ይላል? አይሰማም። ምን ይላል? ይችላል። የሚፈተኑትን ሊረዳቸው ይችላል። ስለዚህ አንድ መርከብ ሊበላሽ ሊፈርስ የሚችለው በዙሪያው ላይ ውሃ ስላለ ሳይሆን ውሃ ወደ ምን ውስጥ ከገባ ነው? ወደ ውስጥ ውስጥ ከገባ ነው። መጠበቅ ያለባችሁ ውስጣችሁን ነው። ከቃሉ ጋር ናችሁ። አንዳንድ ሰው ራሱን ጣለ የሚባለው አለባበሱ ሲበላሽ ነው። አንዳንድ ሰው ራሱን ጣለ የሚባለው መታጠብ ሲያቆም ነው። እሱ ብቻ አይደለም ራስን መጣል። ውበት ከውስጥ ነው ያለው። ክርስቲያኖች ውበት፣ ንጽህና፣ ቅድስና ከውስጥ ነው የሚጀምረው። ከውስጥ ወደ ውጭ የሚንጸባረቅ ነው ክርስትና። እላችንን ስላሽሞነመንን የሚገለጥ አይደለም። አባቶቻችን በበረሃ ወድቀው የቅድስና መዓዛ እንዲሸቱት በውሃ ስለታጠቡ አይደለም። ራሳቸውን ለቅዱሱ መንፈስ ውስጣቸውን ዝግጁ ስላደረጉ ነው። እኛ ውሃ ባለበት ሁነን ኃጢአት መዓዛችን በኃጢአት የተናወጠው ውስጣችን ውስጥ ቅዱሱ መንፈስ ማደሪያ ስላልሆነ ነው። አንድም ደግሞ ራሱ የክብር ሁሉ ባለቤት ክርስቶስን በራሳችን ላይ ስላላነገስ ነው። እሱም ብቻ በራሳችን ላይ እንድናነግስ እግዚአብሔር መንፈስ ቅዱስ በቸርነቱ ይርዳን። ስለዚህ በዙሪያችሁ የከበባችሁ ነገር ሊያሸንፋችሁ አይችልም። ምን ሊለን አይችልም? ምን ሊለን አይችልም? የተከበበ ሁሉ ይሸነፋል ማለት አይደለም። ክርስቲያኖች ወደ ውስጣችሁ ከገባ ነው የምትሸነፉት። ጣልቃ እንዳይገባባችሁ ግን በቅዱሱ መንፈስ አጥራችሁን ልታሰፉ ይገባል። እንደዛ እንድናደርግ ማን ይርዳል? ማን ይርዳል? እግዚአብሔር በቸርነቱ ይርዳል። ታዲያ ቅዱስ ሉቃስ ይቀጥልና ያንን የገሰጸውን ያንን ባህር ካለፉ በኋላ ወደ አንድ መቃብር ስፍራ ወረዱ ይላል። ጌርጌሴኖን ይባላል። ያ የመቃብር ስፍራ እጅግ የሚያሳዝን ነው። ሰው ለመቅበር እንኳን አይኬድበትም። መቃብር የሚባል የመጽሐፍ ቅዱስ ቃል ስናስብ ይቻለም በሙሉ የመቃብር ስፍራ ናት። የሙታን መንደር ናት። ምክንያቱም ኢየሱስ ክርስቶስ ሳይመጣ ሕያው የሆነ ለዘላለም ሕያው ሆኖ የሚኖር አልተገኘባትም። ሁሉንም ሞት ያሸንፋቸው ነበር። ስለዚህ እቺ ዓለም በሙሉ በዛ በመቃብር ስፍራ ነው የምትመሰለው። በዛ ግን ጌርጌሴኖን በተባለው ስፍራ ያ መቃብር ቦታ ላይ ማንም ሰው ዝር አይልም። ከቃሉ ጋር ናችሁ። ማንም ሰው አይመጣበትም። ማንም ሰው አይመላለስበትም። አንድ አጋንንት የያዘው ሰው በሰንሰለት እንኳን ሲታሰር ይላል መጽሐፍ ቅዱስ ሰንሰለቱን እየበጣጠሰ ይጥላቸዋል። ያስፈራል። ድምፁ ሁኔታው ያስፈራል። በዛ የሚያልፈውን ሁሉ ይቀጠቅጣል፣ ይደበድባል፣ ያስፈራራል። ሰይጣን ለጊዜው ነው የሚያስፈራራው። ከቃሉ ጋር ናችሁ። እስከ ተወሰነ ጊዜ ነው የሚያስፈራራው። ነገር ግን በዛ ጊዜ
ቅዱስ መጥቶ ሊፈታው የቻለ ስለሌለ በሰንሰለት ታስሮ የሚያስፈራራ ሰንሰለትን የሚበጥስ የእግር ብረትን የሚበጥስ አንድ ወጣት ነበረ። ከልጅነቱ ጀምሮ አጋንንት አድሮበት አጋንንት እንደፈለገ ያደርገዋል። ኢየሱስ ደግሞ ወደኛ መጥቶ የመንፈስ ቅዱስ ማደሪያ ነው ያደረገን። የማን ማደሪያ? አይሰማም። የማን ማደሪያ ነው ያደረገን? ደከማችሁ መሰለኝ። የማን ማደሪያ ነው ያደረገን? ኢየሱስ የመንፈስ ቅዱስ ማደሪያ ነው። ቤተክርስቲያንም በሙሽርነቱ ዘመን ወይም በመስቀል ላይ የመንፈሱ ማደሪያ እንድትሆን ያደረጋት። ክርስቲያኖች አጠር አድርጌ ልንገራችሁ። ኢየሱስ ክርስቶስ ደቀ መዛሙርቱን ትምህርት አስተምሯቸዋል። ያስተማራቸው ትምህርት ግን አልገባቸውም ነበር። ከቃሉ ጋር ናችሁ? ምን አላላቸውም ነበር? ኢየሱስ ልክ እንደኔና እንደናንተ ሆኖ ነው የሚያስተምራቸው። አጠገባቸው ቆሞ ነው የሚያስተምራቸው። መንፈስ ቅዱስ ግን በውስጣቸው ውስጥ አድሮ ነው የሚያስተምራቸው። ስለዚህ ኢየሱስ ወደዚህ ዓለም ከመጣበት ምክንያት አንደኛው ክርስቲያኖችን ወይም በሞቱና በትንሳኤው ያመኑትን ለማን ማደሪያነት ሊያደርጋቸው ነው? ለመንፈስ ቅዱስ ማደሪያነት ሊያደርጋቸው ነው። ስለዚህ ያ ማደሪያነት ያልተሰጠው ወይም ለዛ ማደሪያ ያልሆነ ሰው አጋንንት ያድርበታል። ምክንያቱም ቤት ተሰርቶ ሰው ላይገባበት አይችልም። ቤት የምንሰራው ልንኖርበት ነው፣ ልንገባበት ነው። ኢየሱስም እኛን እንደ ቤት ከሰራ በኋላ ማን ነው የሚያድርብን ማለት ነው? እስኪ በሉ ማን ነው የሚያድርብን? አይሰማም። ማን ነው የሚያድርብን? መንፈስ ቅዱስ። አሁን ቤተክርስቲያንን የሚመራት ቤተክርስቲያንን ሰው የሚመርጥላት ካህን የሚሾምላት መንፈስ ቅዱስ ነው። ማን ነው? በስማም ድካም ማን ነው? አዎ በጣም ብዙዎቻችን የማናውቀው ስለሱ ነው። ብዙዎቻችን አብዛኛዎቻችን ስለ መንፈስ ቅዱስ አሰራር አናውቅም። ሲኖዶሳችንን የሚጠብቀው ቤተክርስቲያናችንን በቅድስና የሚያከብረው ካህን የሚመርጠው ሊቃነ ጳጳሳት የሚሾመው ማን ነው? ማን ነው? መንፈስ ቅዱስ ነው። ለዚህ ነው አባቶች ውሳኔ እንኳን ሲሰጡ እኛና ማን ወስነናል ይላሉ። እኛና መንፈስ ቅዱስ ምን ብለናል? ወስነናል። ቤተክርስቲያኗን አሁን የሚመራት መንፈስ ቅዱስ ነው። ያ መንፈስ ደግሞ በእያንዳንዳችሁ ላይ አድሯል። በምን ካላችሁ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ስላለን ሐዋርያው በተጠመቅንበት ዕለት ለቤዛነት ታትመናል፣ ተዋጅተናል፣ ነፃ ወጥተናል። የታተማችሁ ናችሁ ሁላችሁ። በዚህ ጥርጥር አይግባችሁ። የተዘጋጀ ነው በክርስቶስ ሞት የተነሳ ለመንፈስ ቅዱስ ማደሪያነት ነው። ይሄ አሁን ግን በጌርጌሴኖን ያገኘነው ወጣት ያ ጎልማሳ አጋንንት አድሮበት ይኖራል። ምን አድሮበት ይኖራል? አይሰማም። ምን አድሮበት ይኖራል? አጋንንት አድሮበታል። ተሰቃይቷል። አጋንንት ያደረበት አጋንንት ልዩ ጸባዩ ደግሞ ከዚህ ከኢኮሎጂ ወይም ከስነ ምህዳሩ ጋር እንዳንስማማ ያደርገናል። ድሮ እኮ አባቶቻችን በበረሃ እና አቡነ ገብረ መንፈስ ቅዱስ አንበሳና ነብር ከቃሉ ጋር ናቸው አይደል? አንበሳና ነብር ታዘውላቸዋል። ምን ስለሆኑ? መንፈስ ቅዱስ በውስጣቸው ውስጥ ስላደረ። ዛሬ ሰው ከሰው ጋር መኖር አቅቶታል አይደል? እንኳን ከእንስሳ ጋር ሰው ከወንድሙ ጋር፣ ሰው ከእናቱ ጋር፣ ሰው ከአባቱ ጋር መኖር አቅቶታል። ለምን ካላችሁ በውስጣችን ያደረው መንፈስ የሰላም መንፈስ ስላልሆነ። ግልጽ ነው አይደል? የምን መንፈስ ስላልሆነ? የሰላም መንፈስ ስላልሆነ፣ ስለሚዋጋ ከሳይ ስለሆነ፣ አሳዳጅ ስለሆነ፣ ህብረትን፣ አንድነትን፣ ፍቅርን፣ ንጽህናን ስለማይፈልግ ያባላናል። እግዚአብሔር በቸርነቱ በቃ ይበለው። እግዚአብሔር በቸርነቱ ይገስጸው። ታዲያ ይህ ሰውም እንደዛ ነበር። ከሰው ጋር አይስማማም ነበረ። ወደን እኮ አይደለም የምንጣለው። ከሰው ጋር ማንስማማው ወደን አይደለም። ለካስ አያችሁ፣ በውስጥ ውስጥ አድሮ ያንገላታዋል፣ ከሰው ያጋጨዋል፣ ሰው እንዲፈራው ያደርጋል፣ ሰው እንዲደበድብ ያደርጋል፣ ሰዎችን እንዲያሳድድ ያደርገዋል፣ ይጎስመዋል፣ ያሰቃየዋል። ብቻውን በጣም መቃብር ስፍራ ያስፈራል እኮ ክርስቲያኑ። ግን እሱ ለብዙ ዘመን እዛ መቃብር ስፍራ ማንም እንዳያልፍ አድርጎ ማንም በማይሄድበት ግን ማን ይመጣል? ክርስቲያኖች ማንም በማይደርስበት ማን ይመጣል? ራሱ ኢየሱስ ይመጣል።
ደቀ መዛሙርቱን አስከትሎ መቼም ደቀ መዛሙርቱ ከኋላ ናቸው እሱ ከፊት እየመራቸው የኛ ጌታ የድንግል ማርያም ልጅ ክብርና ምስጋና ለእርሱ ይሁንለት ማንንም የማያየውን ሰው ማንንም የማይጎበኘውን ሰው የሌለውን ሰው ብቸኛ የሆነውን ሰው ህብረት የሌለውን እድርና ቁብ የማይሳተፈውን ያ ሰላም ያጣውን ሰው ማን ይጎበኛል ክርስቲያኖች የተዘነጉትን ማን ይጎበኛል የተረሱትን ማን ይጎበኛል ወደዛ መቃብር ስፍራ እንኳን ብትሄዱ አይተዋችሁ ብዙዎቻችን ሰዎች ሲሞቱብን እስከ መቃብር ነው የምንሸኘው እግዚአብሔር እስከ መቃብር የማይሸኝ እስከ ጥልቁ መቃብር ወርዶ ነፃ የሚያወጣባት ነው ክብርና ምስጋና ለሱ ይሁንለት አሁን ያ መንፈራገጥ የለም አቅም የለውም ኃይል የለውም አሁን ያ ጉልበት አይሰራም ምክንያቱም የጌቶች ጌታ ፊት ጉልበት አቅም አለው ክርስቲያኖች ጉልበት አቅም አለው ወይ የለው በጣም ኃይለኛ ሰው ለክርስቶስ እንዲሰግድ ስሙ ኃይል አለው ሰማይና ምድር በፊቱ ይንበረከካሉ አይችሉትም ምክንያቱም በሰማይና በምድር ያለ ፍጥረት ሁሉ ለዛ ስም እንዲንበረከክ መለኮታዊ ስልጣን ኢየሱስ ለሚለው ስም ስለተሰጠው አቤት ለዚህ ስም ምስጋና አቅርቡ ክብርና ምስጋና ለስም አጠራሩ ይሁንለት ምንም አይነት አቅምና ኃይል የለም ለዚህ ነው እኛ ለታቦቱ የምንሰግደው በታቦቱ ላይ የኢየሱስ ህቡ ስም ስለተጻፈበት ነው ወደ ቤተ ክርስቲያን መተን የምንሰግደው ኢየሱስ የሚለው ስም በዚህ ስለከበረ ነው ያ ስም ጉልበት ሁሉ እንዲንበረከክለት ምላስ ሁሉ እንዲገዛለት ስለታዘዘ ነው ኢየሱስ የሚለው ስም አብ ወልድ መንፈስ ቅዱስ ዓለምን ለማዳን የተባበሩበት የድህነት ስም ነው የሰላም ስም ነው ርስት የሰፋበት ዲያብሎስ አንገቱን የደፋበት የተቀጠቀጠበት የታሰረበት ስም ስለሆነ ነው ለዛ ስም ከዘላለም እስከ ዘላለም ክብርና ምስጋና ይሁንለት ታዲያ በሱ ፊት ያ ኃይለኛ አቅም የለውም በሱ ፊት ያ ብርቱ አቅም ሊኖረው አይችልም ኢየሱስ ጠጋ ሲል እንደ ድሮ አልተፈራገጠም ሊደበድበውም አልተነሳም የእግዚአብሔር ልጅ ሆይ ለምን ወደዚህ መጣ ልታጠፋን መጣህን አለው ምን ልትለን መጣ አይሰማም ምን ልትለን መጣ ልታጠፋን መጣ መጥፊያው ደርሷል ከኢየሱስ በኋላ አቅም የለውማ ከኢየሱስ በላይ ሊያደርግ አይችልም ምንም ሊሰራ አይችልም ባሪያ ነው የተጣለ ነው የተዋረደ ነው መዋረዱን ደግሞ የሚያውቀው አዋራጁ ሰይጣን እንደል የሚያደርገው ከሰማይ የመጣው ወደ ሰማይ የሚያርገው አሁን ኢየሱስ ነው የተገለጠው ስለዚህ ልታጠፋን መጣህን ብሎ ሰገደለት ይላል ምን አለለት አያችሁ እኛ መስገድ በሚከብደን ጊዜ አንዳንድ ሰው እኔ እኮ ሰይጣን ይላል በጣም ብዙ እዚህ ቤተ ክርስቲያናችን ውስጥ ያሉ ሰዎች ራሱ እኛ ከሰይጣን አሰራር ነፃ ነን እንላለን ነገር ግን 5 ደቂቃ መስገድ እንኳን አንችልም እንዳንሰግድ የሚያታክተን እሱ ነው እንዳንጸልይ የሚያደርገን እሱ ነው የታተምንበትን መንፈስ ረስተን በሌሎች ገባር መንፈሶች ስለተያዝን እግዚአብሔር ከዛ ሁሉ ነፃ ያውጣን ወደ ንስሐና ወደ ቅዱስ ቁርባኑ ያቅርበን ቤተክርስቲያን ትምህርቷ ያ ስለሆነ እና ኢየሱስ መጣና ከመች ጀምሮ እንደነበር ስለሚያውቅ ስሙን ጠየቀው እጅግ ብዙ ናቸው ጭፍራ ነው ሌጌዮን ነኝ ብሎ ተናዘዘለት ነገረው አሁን ያ ሰው መሆን አለበት ሰው ደግሞ ሰው መሆን እንዲኖርበት ቅዱሱ መንፈስ ሊያድርበት ይገባል ሙሉ ሰው ምን ሆነው ያ ቅዱስ መንፈስ ሲያድርብን ነው ከዛኛው ከድሮ መንፈስ ጋር እየኖርን ሙሉ ሰው መሆን አንችልም ይሄ ሰው ወደ ማህበረሰቡ መጠጋት አለበት ወገን ዘመዱ ጋር መቀላቀል አለበት ነፃ መውጣት አለበት ስለዚህ ኢየሱስን አጋንንቱ ለመኑት ይላል ምን አሉት አይሰማም ምን አሉት ዋካ አታጥፋን ጊዜያችን ሳይደርስ አታጥፋን ለመኑት ኢየሱስም ወደ እንስሳቱ ጠቆመና ወደ እነዛ እሪያዎች ሂዱና ግቡ አላቸው እንስሳት አእምሮ አላቸው የላቸውም ክርስቲያኖች አላቸው ወንድሞች አእምሮ የላቸውም እህቶች አሁን ከብት መንገድ ለመኪና ይለቃል አይለቅም ይለቃል ምን ያደርጋል ማለት ነው አእምሮ አለው የለውም አለው የሚገርማቸው ኑ እየተባሉ ከሚያድሩበት ከጋጣ የሚወጡ ገቡ እየተባሉ የሚገቡ ጠዋት ላይ ምግብ ፍለጋ የሚሰማሩ ማታ ሲጨልም እንስሳትን ፈርተው ወደ ማደሪያቸው የሚመለሱ እንስሳት ውስጥ እሪያ ውስጥ ወይም አሳማዎች ውስጥ እነዛ አጋንንት ሲገቡ አጋንንቶች
እዛ እንስሳ ውስጥ ሲገቡ ያው መቼም እንስሳት ገደሉንና መንገዱን ይለያሉ። ምንም እንደኛ ባያስቡ እንኳን ወደ ገደሉ እየዘለሉ ገቡ። ከቃሉ ጋር ናችሁ? አያችሁ፣ ክፉ መንፈስ ሲያድር ከመንገድ ነው የምንወጣው። በዛ ሰው ላይ አድረው ምን ያህል ከመንገድ እንደወጣ ያ ሰው እንዲያውቁ ኢየሱስ ስለፈለገ አጋንንቱን አውጥቶ እንስሳ ውስጥ ሲያድር እንስሳቶቹ እየዘለሉ ወደ ገደል ተፈጠፈጡ። እንስሳቶቹን ወደ ገደል የፈጠፈጠው ለካስ ያንን ወጣት ሲፈጠፍጠው ኖሯል። ማን ግን ደረሰለት? ማን ደረሰለት? ክርስቲያኖች፣ ገደሉንና መንገዱን የሚለዩ እንስሳትን እንኳን እነዛ የማይናገሩ ዱዳ ፍጥረታት ምንም ገደል ቢለዩ አጋንንቱ ሲያድርባቸው እየዘለሉ ወደ ገደሉ ወደቁ። ያን ሰውማ እንዴት ገደል በሆነ በጨለማ ህይወት እንዳሰቃዩት ማሰብ ይገባናል። ክርስቲያኖች፣ ብዙዎቻችን ከህይወት መንገድ የወጣ ነው ከመንገዱ ገደሉን የመረጥነው ውስጣችን ውስጥ ያለው ክፉ መንፈስ ነው። ለዚህ ነው በውዳሴ ማርያምም ሊቃውንቱም የነገሩን ዋርታ እገሪነ ውስተ ፍኖተ ሰላም፣ እግሮቻችንን እስኪ በሉ፣ እግሮቻችንን በሉ፣ አይሰማም፣ እግሮቻችንን ወደ ቀና መንገድ፣ ወደ ምን መንገድ? ወደ ቀና መንገድ መለሰልን። ክብርና ምስጋና ለእርሱ ይሁንለት። ወደ ቀናው መንገድ መለሰ። እንደዛ ወደ ክፉ ወደ መቃብር ስፍራ የምንሄድበትን የቅዱሱ መንፈስ ማደሪያ አድርጎ እግሮቻችንን ወደ ቀናው፣ ከኃጢአት ወደ ጽድቅ፣ ከክፋት ወደ ይቅርታ፣ ሰላም ከማጣት ወደ ሰላም፣ ከጨካኝነት ወደ ርኅራኄ መንፈስ እግሮቻችንን፣ አእምሯችንን፣ ሰውነታችንን መለሰን። እኛን ራሱ ከጠፋንበት ዋጀን፣ ነፃ አወጣን፣ ወደ መንገዱ አደረሰን። በዛ መንገድ ላይ ይለናል ነብዩ፣ ጸንታችሁ ቁሙ። ጸንታችሁ ምን በሉ? ጸንታችሁ ቁሙ። አሁን እነዛ እንስሳት ስለሞቱ እረኞቹ ደንግጠው ለከተማው ሰው በሙሉ አረ እንደዚህ ያለ ታላቅ ሰው መጥቷል ብለው አዋጅ ነገሩ። ታዲያ ሰው ይገርማቸዋል። ብዙ ሰው ከተማ ውስጥ ኢየሱስ ሲገባ ይፈራል። ኢየሱስ ሆይ በዚህ እንደገባ አሉት፣ ቀስ ብለህ በአገራችንን ትተህ ውጣ አሉት። ትተህ ምን በል አሉት? ትተህ ምን በል አሉት? አያችሁ፣ አንዳንድ ሰው ደግሞ ለቅዱሱ መንፈስ መታዘዝ አይፈልግም። ውጣልኝ የሚል ይኖራል። ቅዱሱን ነገር የሚያሳድድ ይኖራል። ኢየሱስ ሆይ በቃ እንስሳቶቹ እንደዛ ከወደቁማ እኛ ምን ያህል እንወድቅ፣ ቀስ ብለህ ከሀገራችን ውጣልን አሉት። ብዙዎቻችን ኢየሱስን እንደዚህ ነው ያደረግነው። ቤታችን እንዳይገባ አድርገናል አይደል? አላደረግንም? ክርስቲያኖች አልቆርብም ያላችሁ ሰዎች የላችሁ? ንስሐ አንገባም ያላችሁ የላችሁ? ያ ማለት ኢየሱስ ላይ በር መዝጋት ማለት ነው። ለዚህ ነው ራሱ እንዲህ ብሎ ይነግረናል። ማንም ሰው አለ ቀይ ጥቁር ነጭ ስለሌለ ማንም ሰው ቤት እመጣለሁ፣ በሩን አንኳኳለሁ፣ የሚከፍትልኝ ቢኖር ምን የሚልልኝ ቢኖር? ክርስቲያኖች ምን የሚልልኝ ቢኖር? የኛ በር በብረትም ይሰራ በወርቅም ይሰራ በብርም ይሰራ ኢየሱስ ደንታ የለው። ያቺን ደሳሳ ጎጆ ማን ያንኳኳታል? ማን ያንኳኳል? ከማንኳኳት በኋላ ደግሞ አለ ፍቃደኛ ሆኖ ና በኔ ቤት አብረን እራት እንብላ ቢለኝ አለ ገብቼ ምን እላለሁ? እበላለሁ አለ። ክብርና ምስጋና ለሱ ይሁንለት። ነገር ግን እንደው ለኢየሱስ ምን አይነት መባ ነው የምታቀርቡት? መጥቶ አንኳኳ፣ ቤቱን አልናቀም፣ ከፈትንለት፣ አስገባ ነው። እሱ መንገዱን ይመራቸዋል። እያንዳንዱ ሰው በጨለማ ውስጥም ባለ ህይወት ውስጥ ብንሆን እንኳን እጃችንን አውጥተን ኢየሱስ ሆይ እኔ መውጣት አቅቶኛል፣ አንተ ምን በለኝ፣ አንተ ምን በለኝ፣ እኔ መዳን አቅቶኛል፣ አንተ ምን በለኝ፣ እኔ መፈወስ አቅቶኛል በራሴ፣ አንተ ምን በለኝ፣ እኔ እውነትን ማወቅ አቅቶኛል፣ አንተ እውነትን ምን በለኝ። እጃ እንዲህ ነው ማድረግ ያለ። ራስን ባዶ ማድረግ ያስፈልጋል። ራሳችሁን ባድ እግዚአብሔርን ማክበር ማለት ራስን ማዋረድ ነው። ክርስቲያኖች ራስን አዋርዶ የጠየቀን ሁሉ ማን ይጎበኘዋል? ራሱ እግዚአብሔር። እርሱ መጎብኘትን ያድለን። ለዚህም ይሁን አንድ የመጽሐፍ ቅዱስ ክፍል ላንሳና ወደ ቀጣዩ መርሃ ግብር እናልፋለን። እጅግ የሚገርማችሁ ነገር ሐዋርያው ቅዱስ ጴጥሮስ ኢየሱስን እሺ ብለው ከተከተሉ ሰዎች ነው። ለዚህ ነው ኢየሱስ ሁሉን ትታችሁ ትከተሉኝ ትድናላችሁ እያለ በተለይ በማቴዎስ ወንጌል ምዕራፍ 19 ላይ ሲናገር አንድ ባለጸጋ ቀርቦ ጌታ ሆይ መጽደቅ እፈልጋለሁ እያለ ሲጠይቀው ያለህን ሁሉ ትተህ ምን በለኝ አለ፣ ተከተለኝ አለ። ነገር ግን ያ ወጣት ያ ባለጸጋ ብዙ ነገር ስለነበረው ያንን ሁሉ ማትቼ መከተል አልችልም ብሎ ሄደ። ታዲያ ጴጥሮስ ጠጋ ብሎ ምን አለው? ኢየሱስን ጌታ ሆይ
ሁሉን ትተን ምን አለ በሉ እስኪ ሁሉን ትተን እኛ አልተከተልነውም አይደል? ሁሉን ትተው የተከተሉት ለቤተ ክርስቲያኑ ሰላም ናቸው። ክርስቲያኖች ሁሉን ይዘው የተከተሉ ሰዎች ቤተ ክርስቲያኑን ይበጠብጣሉ። ከቃሉ ጋር ናቸው አይደል? ሁሉን ትተን እንድንከተል ይርዳ እና ሐዋርያው ቅዱስ ጴጥሮስ መላ ዘመኑን ያሳለፈው ባህር ላይ ነው፣ ታንኳ ላይ ነው፣ አሳ በማጥመድ ላይ ነው። እና አንድ ቀን ኢየሱስ እንዲሁ እናንተ ሂዱ እኔ እመጣለሁ ብሏቸው ከኋላ በባህር ላይ እየተራመደ መጣ። ምክንያቱም ባህርን እንደ ደረቅ መሬት ይጠቀጥቃት ዘንድ ለኢየሱስ ይቻለዋልና እየጠቀጠቀ ሲመጣ አይተው ፈሩ። አትደንግጡ፣ አይዟችሁ፣ አትፍሩ። ከቃሉ ጋር ናችሁ። ምን አትበሉ። መጽሐፍ ቅዱስ ውስጥ በጣም ብዙ ጊዜ ከተደገሙ ቃላት እኔ ካንተ ጋር ነኝና ምን አትበል ነው። አትፍራ፣ ስትወጣ እወጣለሁ፣ ስትገባ እገባለሁ ይላል መድኃኔዓለም። እና ሐዋርያው ቅዱስ ጴጥሮስ አየና አትፍሩ ያለው ኢየሱስ መሆኑን አውቆ ጌታ ሆይ አንተማ ከሆንክ ባህር ላይ እንድራመድ እርዳኝ አለው። ባህር ላይ እንድራመድ ምን በለኝ? አይሰማ ምን በለኝ? እና ኢየሱስ አንዴ ነው የሚጣራው። ና ጴጥሮስ አትፍራ አለው። ና ብሎት መራመድ ሲጀምር መጽሐፍ ቅዱስ ውስጥ እጅግ ከሚገርሙ ታሪኮች ውስጥ ይህ አንደኛው ነው። ና ብሎ ሲለው ጴጥሮስ ኢየሱስን እያየ መጓዝ ጀመረ። ኢየሱስን አይኑን እያያችሁ እሳት ብትረግጡ ሊያቃጥላችሁ አይችልም። ሰማዕታት ወደ እሳት ለመጣል ያልፈሩት ማንን እያዩ ነው? ኢየሱስን። እሱ ተሰቅሎ የለ እኛማ ሞትን ትንሣኤውን እናገኛለን። እኛ ሞትን የዘላለም ሕይወትን መውረስ አይከብደንም። ምክንያቱም እሱ ሙቶ ርስት ሰጥቶናል ብለው ስለሚያምኑ እና ጴጥሮስ የኢየሱስን አይኑን እያየ ሲሄድ ባህሩ አላሰጠመው። ነገር ግን ከኢየሱስ አይኑን አንስቶ እንዴ ያለውት እኮ የት ነው አለ? ባህር ላይ ነው። ሰው ደግሞ ባህር ላይ መሄድ ይችላል? ክርስቲያኖች ይችላል ወይ? አይችልም። እኔ እኮ ባህር ላይ ነው ያለው ሲል ባህሩ ያሰጥመው ጀመር። ችግሩን ካያችሁ ትሰጥማላችሁ ክርስቲያኖች። መከራውን ካያችሁ ትወድቃላችሁ። ባህሩን ማየት ትተን ማንን ልናይ ያስፈልጋል? ኢየሱስን ልናይ። አይኑን እያየ ተከትሎ የነበረው ሰው ልብ ውስጥ ያለው እምነት ሲሸረሸር ወደ ውስጥ መስጠም ጀመረ። ሰጠመ። ኢየሱስ ዝም ብሎ ያያል። ከቃሉ ጋር ናቸው አይደል? ዝም ሲል ትቷቸው አይምሰላችሁ። ዝም ብሎም ያየናል አያይም። ሁሌ ጩኸት ስለምንፈልግ ነው። መከራ ውስጥም ብትሆኑ በኃጢአት ውስጥም ብትሆኑ ብትቆሽሹ ማን ያያል? እሱ ያያችኋል። እያየ የነበረው መስጠም ጀመረ እና የመጨረሻው ይቺ አንገት ቀረች። መቼም ሰው የሚባለው ከአንገት በላይ ያለው ነው። ከአንገት በታች ያለው ተከታዩ ተጎታች ነው። አባቶች እንደሚሉ መታወቂያችን ላይ ያለው ሙሉ ፎቶ ነው እንደ ክርስቲያኖች ከአንገት በላይ። ለምን? ከአንገት በላይ ምንን ስለሚገልጥ? ማንነትን ስለሚገልጥ። እና የሰጠመው ጴጥሮስ ጌታ ሆይ ስሰጥምማ አትየኝ፣ አሁን አድነኝ አለ እና እጁን እንዲህ ዘረጋለ። መዘርጋት ማመን ያስፈልጋል። ጴጥሮስ ውሃ ውስጥ ቢኖርም እንደዛ አይነት ዋና አልለመደም ማለት ነው። በቃ ጌታ እኔ አሁን አልችልም፣ ተጠራጥሬያለሁ፣ መጠራጠሬን አለማመኔን አንተ ታውቃለህ። ግን ምን በለኝ? አይሰማ ምን በለኝ? መጠራጠራችንንም አለማመናችንም ልባችን ውስጥ ያለውን እምነት ልክ የሙቀት መሳሪያ ሙቀትን ለክቶ በዚህ ያህል ግላችኋል እንደሚለን ኢየሱስም አለማመናችንን ማመናችንን መጠኑን ለይቶ ያውቀዋል። ተጠራጥሬያለሁ ግን ምን በለኝ አባቴ ሆይ አሁን ተሸንፌያለሁ፣ መስጠም ጀምሬያለሁ፣ ሳልጠፋ ግን ምን በለኝ? ዝቅ ብሎ ኢየሱስ ክርስቶስ አያፍርበትማ። በጴጥሮስ አያፍርም። ዝቅ አለና አወጣው። ዝቅ አለና አነሳው። በቀኝ እጁ አነሳው፣ ነፃ አወጣው። በኋላ ላይ ግን እጅግ አንድ የሚገርም ታሪክ በጴጥሮስና በኢየሱስ መካከል ተፈጠረ። ጴጥሮስ ኢየሱስን ያሰቀላለሁ ሲል እነዚህ ሁሉ ቢክዱ እኔ ምን አልልህም አለው፣ አልክድህም አለው። ጴጥሮስ ግን ቀድሞ ካደ፣ ጠፋ፣ ሸሸ። ኢየሱስን ታውቀዋለህ ሲባል አላውቀውም አለ። አረ ታውቀዋለህ፣ አላውቀውም እያለ ደጋግሞ ካደው። መጨረሻ ላይ ግን ኢየሱስ ክርስቶስ ከታሰረበት ነብዩ ኤርሚያስ ከነበረበት መከራን ከተቀበለበት ቤት ወጥቶ ሲያልፍ ጴጥሮስም በፍቅር አይን አየው። አላውቅም ብሎ ፍርድ ቤት የካደን ሰው በፍቅር አይን የሚያየው ኢየሱስ ነው። ክብርና ምስጋና ለሱ ይሁን። አላውቅም ብትሉት እንኳን እሱ ካወቃችሁ ይቅር ይላችኋል። አውቆ ይቅር ይበለን መድኃኔዓለም። እያወቀው አላውቅም እንዳለ እያወቀ ኢየሱስ ጴጥሮስን በፍቅር አይን ያየው ነበር። በስተመጨረሻ ግን አንድ ነገር ተፈጠረ። ጴጥሮስ ከካደው በኋላ አእምሮ አላረፈለትም።
ምኑ አላረፈለትም? አይሰማም። ምኑ አላረፈም? አእምሮ አላረፈም። ታዲያ ደቀ መዛሙርቱን ሰብስቦ ጥብርያዶስ ወደ ተባለ ወንዝ ወርዶ ቅዱስ ጴጥሮስ አሳ ማጥመድ ጀመረ። አሳ ሌሊቱን ሙሉ ከደቀ መዛሙርቱ ጋር ሊያገኙ አልቻሉም። ነገር ግን ሲነጋ ራሱ ኢየሱስ መጣና ከባህር ዳር ቆሞ የተዉትን ደቀ መዛሙርቱን እንዲህ አላቸው፣ የምትበሉት አግኝታችኋል ወይ? ከቃሉ ጋር ናችሁ? ምን የምትሉት አግኝታችኋል? አይሰማም። ምን የምትሉት እንዴ? አናውቅህም ብለው የሸሹትን የመከራው ቀን ያልተካፈሉትን የመከራው ቀን የጠፉትን ደቀ መዛሙርትን ስለሚበሉት ግን ማን ይጨነቅላቸዋል? ኢየሱስ። ምን ማለት ነው? ከኔ ይበልጥ ሌላ መብል አለ ወይ እያላቸው። እኔ እኮ ተሰቅያለሁ፣ መከራን ተቀብያለሁ፣ ከኔ ይበልጥ ሌላ ረሃባችሁን የሚያስታግስ ጥማችሁን የሚቆርጥ ለዘላለም ሕይወት የሚሰጥ መብል አለ ወይ እያለ ነው። አላውቅም ላሉት ሰዎች ሄዶ ኢየሱስ የምትበሉት አግኝታችኋል ልጆች ብሎ ይጠይቃል። እንዲህ ያለ ድንቅ አባትን ያለን ክብርና ምስጋና ለሱ ይሁንለት። የምትበሉት አግኝታችኋል እያለ ይጠይቃል። እና ጴጥሮስ ዝም ብሎ ያጠምዳል፣ በግራ መረቡን ይጥላል። በስተመጨረሻ አንድ ነገር ተፈጠረ። ዮሐንስ ወንጌላዊ ጴጥሮስን ጴጥሮስ የምትበላው አግኝተሃል እያለ የሚያናግርህ እኮ ኢየሱስ ነው፣ ጌታህ ነው አሉት። ማን ነው አሉት? ማን ነው አሉት? ጌታህ ነው አሉት። እና ጴጥሮስ አንድ ነገር ነው ትዝ ያለው። መች ክርስቶስን አግኝቶ ይቅርታ መጠየቅ እንዳለበት ያስብ ስለነበር ለካስ አሁንም ድረስ የሚጨነቅልኝ የይቅርታ አባት አለ። ስለዚህ ያለ ሐዋርያው ቅዱስ ጴጥሮስ እዛማ ታንኳው ላይ አልቆይም። ደቀ መዛሙርቱ በሙሉ ታንኳውን እየቀዘፉ ሲመጡ ቅዱስ ጴጥሮስ ግን ዘሎ ውሃ ውስጥ ገባ። ዘሎ ምን ውስጥ ገባ? አይሰማም። ዘሎ ምን ውስጥ ገባ? ውሃ ውስጥ ገባ። ክርስቲያኖች፣ ጴጥሮስ ግን ባለፈው መዋኘት አቅቶት ነበር አይደል? መዋኘት አቅቶታል አላቃተው? አድነኝ ብሎ ወደ ውስጥ ሲሰጥ መውጣት ፈልጓል። ምክንያቱም ዋኝቶ ማምለጥ አልቻለም። ዛሬ ግን ከወንዙ ዳር የቆመው ኢየሱስ ነው። ስለዚህ ወንዙ ምን ሊያረገኝ አይችልም፣ ሊያሰጥመኝ አይችልም። ሂጄ ይቅርታ ጠይቀዋለሁ፣ ሂጄ አብሬው እሆናለሁ፣ ሂጄ ከእርሱ ጋር ለዘላለም እኖራለሁ፣ እንደበደልኩ ነግሯለሁ ብሎ ጴጥሮስ ምንም ሳይፈራ በውሃው ላይ አልፎ ክርስቶስን አገኘው። ስለዚህ ክርስቲያኖች በውሃ ውስጥ እንድንሰጥምም እንዳንሰጥምም ያደርገን የዋና ችሎታችን ሳይሆን አምላካችንና መድኃኒታችን ኢየሱስ ነው። እንዳንጠፋ የሚያደርገን የግል ብቃታችን የግል ስራችን ሳይሆን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እሱን ያዩ ይሻገራሉ፣ በእሱ ያመኑ የዘላለም ሕይወት ያገኛሉ። ከእርሱ ጋር መከራውን የተቀበሉ ከእሱ ጋር ትንሣኤን ያገኛሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 6 ከቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ብተባበር ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ድል አደርጋለሁ እነሳለሁ አለን። አብረነው ሙተን አብረነው እንድንነሳ ማን ይርዳን? ማን ይርዳን? ክርስቲያኖች፣ እግዚአብሔር በቸርነቱ ይርዳን። ከዛ ፍቅር ከዛ አንድነት ከዚህ የዘላለም ሕይወት እንዳንለይ ማን ይርዳን? አሁን ወደ ቀናው መንገድ ለመመለስ የተዘረጋ ደጅ ተሰጥቷቸዋል። አሁን በንስሐ ከእግዚአብሔር ጋር ለመኖር ዳግም እድል ተሰጥቷቸዋል። የባከነ ጊዜ ባንለው እንኳን ይህ ጊዜ የንስሐ ጊዜ ነው። ሌላ ምንም ነገር የለም። ሰው ንስሐ ከገባ የክርስቶስን ስጋና ደም ከተቀበለ ለቅዱሱ መንፈስ ማደሪያ ነው የሚሆነው። ቀላል ምሳሌ ልንገራችሁና ላብቃ። ስልካችን ውስጥ ሁላችንም 2 ፎልደር አለ። አንደኛው ፎን ስቶሬጅ የሚባለው ነው። ወጣቶች ትረዱኛላችሁ። ያ ማለት ስልኩ ራሱ ሲሰራ አብሮ ያለ ሚሞሪ ማለት ነው። ውስጥ ብዙ ይይዛል አይደል? ብዙ ነገር ይይዛል። መዝሙርም መጫን ይቻላል፣ ምንም መጫን ይቻላል። ደግሞ ምንም መጫን ይቻላል፣ ዘፈንም መጫን ይቻላል። መጽሐፍ ቅዱስም ስልክ ላይ መጫን ይቻላል። የክፋት መጽሐፍም መጽሐፍ ቅዱስ በዛ ስልክ ላይ መጫን ይቻላል። ስለዚህ ምን ማለት ነው? መርጠን ራሳችን ላይ የምንጭነውን ነገር ማወቅ ይገባል። ለአጋንንት ማደሪያ የሚሆን ነገር መጫን ይቻላል። በልምምድ ክፋትን መጫን ይቻላል። ኃጢአትን መጫን ይቻላል። ሰይጣናዊ አሰራርን መጫን ይቻላል። ቅዱስ የሆነውን ነገር መጫን ይቻላል። መርጣችሁ ለራሳችሁ ማደሪያ አበጁለት። ክርስትና ንጹህን መምረጥ ነው። ክርስትና የተሻለውን ቅዱስ ነገር መምረጥ ነው። ያ ነው ክርስትና ተብሎ የሚሰመርበት ሕይወት
የዘላለም ሕይወትን መመኘት፣ ነፃ መውጣትን መመኘት፣ ጾምን፣ ጸሎትን፣ ፍቅርን፣ ንስሐ፣ ትህትናን አንድ አድርጎ መግዛት፣ ስጋን ለነፍስ ማስገዛት፣ ራስን አውቆ መበደል፣ መጎሰም፣ ራስን ማስተካከል ነው ክርስትና ማለት። ክርስቲያኖች እሱ ነው ክርስትና ማለት። ከአባቶቻችንም የተማርነው ትህትና ያ ነው። ይቅር ባይነትን ነው፣ ፍቅርን ነው፣ እርጋታን ነው እንጂ አሁን እንደምናየው እንደተበላሸው ዘመን ያለ አይደለም። ክርስትናውን ወደ ኋላ ተመልሰን እንደ አባቶቻችን እንድንኖር የሰራዊት ጌታ ቅዱስ እግዚአብሔር በቸርነቱ ይርዳን። በጣም ብዙ መርሃ ግብር ስላለን ነው እንጂ እዚህ ላይ የሚበቃ አይደለም። መርሃ ግብር መሪው እዚህ ያሉ እዚህ ላይ በቃ ነው። ስለነበረን ቆይታ የአምላካችን ወስብሐት ለእግዚአብሔር።